It's on here now. The goalkeeper's beaten, and South Africa will get Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ስንሄድ አሁን ባጫጭሩ የምናነሳቸው ጉዳዮች ይኖራሉ። የተለያዩ ክለቦችን በተመለከተ እኔ ትላንት ያስደሰተኝን አንድ ነገር ልንገርሽ። ቢቢሲንም ስካይ ስፖርትስንም ሸገር ስፖርት ስለቀደማቸው የአንቶኒ ራዮላን ጉዳይ እኛ ካወራን ከሰዓታት በኋላ ነው ተስማሙ ያሉ። ለዛ ነው በነገራችን ላይ የእውነቴን ነው የምነግርሽ፣ ፋብሪዚዮ ሮማኖን ማመን ምንም አያከስርሽም። እኛ ፋብሪዚዮ ሮማኖን ነው ጠቅሰን የተናገርን። ከዛ በኋላ ቆይተው እኔ ግን ብዙ ጊዜ ያው ቼክ ማድረግ ስለምወድ ፋብሪዚዮ ሮማኖ ካለ በኋላ የሊቨርፑል ልሳኖችም መቼም ከልሳኖቹ አይቀርምም ብዬ እዛ ቼክ ሳረግ እነሱም የሁለቱን ስምምነት ማለት የአንቶኒ ራዮላንና የሊቨርፑልን ስምምነት ሊቨርፑልን በአሰልጣኝነት ለመረከብ ሰውየው መስማማታቸውን የሚገልጽ ዘገባ አውጥተው ምንጭ ፋብሪዚዮ ሮማኖ አሉ። እነሱ የሊቨርፑል ልሳን ነው ነገር ለሊቨርፑል ጉዳይ ቀርብ ነው አይደል? የሊቨርፑል ቃል አቀባይ ፋብሪዚዮ ሮማኖን እንዳለ አድርገሽ ቁጠሪው። which is በጣም እንትን ነው ለሰውየው ትልቅ ክብር ነው። ስለዚህ ልክ እንደዛ ሁሉ ከተጫዋቾች ዝውውር ጋር በተያያዘ የተለያዩ ነገሮች አሁንም መሰማታቸውን ቀጥለዋል። ሪያል ማድሪድ ፕሬዚዳንታዊ ምርጫው ተደርጎ አሸናፊው እስኪታወቅ ድረስ ይፋ አላደረጋቸው ይሆናል እንጂ በጣም ብዙ ሂሩይጎዎች አሉት ሪያል ማድሪድ ቤት ውስጥ ያለውን ቁጭት፣ ሪያል ማድሪድ ቤት ውስጥ ያለውን የመለወጥ ጉጉት በደንብ አድርጎ የሚያሳይ በደንብ አድርጎ የሚያስረዳ ነው ተብሏል። ይሄ ማለት ምን ማለት ነው? ለምሳሌ ደምፍሪስ ወደ ሪያል ማድሪድ፣ እንደዚሁም ደግሞ ኢብራሂማ ኮናቴ ወደ ሪያል ማድሪድ የ4 ዓመት ኮንትራት እና 1 ዓመት ተጨማሪ፣ ሆዜ ሞሪኒዮ የሪያል ማድሪድ፣ እንደዚሁም ደግሞ ሌሎች ተጫዋቾችም ሪያል ማድሪድን እንደሚቀላቀሉ እየተነገረ ነው ያለው። ግን ጠቅላላ አድርገው አንድ ላይ አድርገው ሪያል ማድሪድ በእነዚህ ተጫዋቾች ዙሪያ ስምምነት ላይ ደርሷል ብለው ይነግሩናል። አሁን ቅድም ወዳልሽው ነገር ስንመጣ ይሄ የክረምት የተጫዋቾች የዝውውር መስኮት በጣም ብዙ ነገር እየሰማንበት የምንገኝ ነው። ገና የዝውውር መስኮቱ አልተከፈተም። ገና የዝውውር መስኮቱ ለመከፈት 12 ቀን አካባቢ ይቀራል። እንግሊዝ ፕሪሚየር ሊግ ክለቦች ግን ስራቸውን እየሰሩ ይጠብቃሉ። ወዲያው የማስመዝገብ ጉዳይ ብቻ ነው የሚሆነው። ስለዚህ ዓለም ዋንጫው ላይ የሚታዩ ነገሮች ትንሽ ሩም ይኖራቸዋል። ግን ከዛ በፊት ተጫዋቾቹ ለምሳሌ አንቶኒ ጎርደን በጣም ቢወደድ ባርሴሎና የሚሻማኝ ይበዛል፣ እስካሁን ያየሁት ይበቃኛል ስለ ልጁ ብሎ እኮ ነው የሚገዛው። ገብቶሻል? እና የዛም ኢፌክት ሊሆን ይችላል። ሌላው ባርሴሎና በርናንዶ ሲልቫ ጋራ ስምምነት ላይ ደረሰ የሚልም ዜና ወጣ። ቀድሞ ነው እንደውም እሱ የወጣው። ጋሽ በርናንዶ እዛ ገቧል። እኔ የበርናንዶ ሲልቫ ጉዳይ አስተውለ ከሆነ ዘንድሮ ቁርጦን እንጂ በተደጋጋሚ በውድድር አመቱ መጨረሻ ላይ እኮ እንደዚህ አይነት መረጃዎች ይወጡ ነበር። ሲቲም እያለ ከዛ ይቆያል 1 ዓመት ይባላል፣ ከዛ ይቆያል ይባላል። በተደጋጋሚ የውድድር አመት መጨረሻ ላይ እንደዚህ አይነት ነገሮችን ስንሰማ ነበር። ግን እኔ አሁንም ቢሆን በርናንዶ ሲልቫ ጥሩ አገልግሎት መስጠት ይችላል ብዬ ነው ማምነው። ባርሴሎናም ቢሄድ ሌላም ክለብም ላይ ቢገባ ይህንንም የተጠናቀቀውንም የውድድር አመት ከማንቸስተር ሲቲ ጋራ በጣም ጥሩ አገልግሎት እየሰጠን የጨረሰው ብዬ ነው ማምነው። ለማንቸስተር ሲቲ ግን ብዙ ነገሮች በአንድ ጊዜ የወጡበት አይነት እንደሆነ ነው እያየን ያለ ነው። የፔፕ ጋርዲዮላ ጉዳይ አለ። ፔፕ ጋርዲዮላ ያው ከማንቸስተር ሲቲ ጋር ከተለያየ በኋላ ሌሎች የማንቸስተር ሲቲ ተጫዋቾችም በማንቸስተር ሲቲ የመቆየት ፍላጎታቸው በጣም እየሳሳ ነው የሚሉ መረጃዎች በተደጋጋሚ ነው የሚወጡት። ስለዚህ እንደውም በምሳሌነት የሚጠቀሰው የሮድሪ ጉዳይ ነው። ሮድሪ
ያው ወደ ሪያል ማድሪድ ይሄዳል፣ ሪያል ማድሪድ ሊያስፈርመው ነው የሚሉ ተደጋጋሚ መረጃዎች ይወጡ ነበርና በማንቸስተር ሲቲ ለመቆየት የወሰነው አንድም ፔፕ ጋርዲዮላ በማንቸስተር ሲቲ ይቆያል በሚል ሀሳብ ነው። ዋው ግን አሁን ደግሞ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ስለተለያየ እንደውም በሽቀዋል፣ በጣም ተናደዋል፣ ጥሩ ስሜት እየተሰማቸው አይደለም ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው ይሄ እንደሆነ በደንብ የተለያዩ አስተያየቶችን አይቻለው። የሌሎች ተጫዋቾችም የበርናንዶንም ስታይ አሁን አብዛኞቹ አዳዲስ ተጫዋቾች ናቸው። ሮድሪ የዓለም ዋንጫው በኋላ ነው ቀጣይ ጣፋንታ ነው ብሎ ተናገረ። አብሮ መነገር ስላለ ልክ ነው፣ እንደዛ ብሎ ተናገረ። አሁን ሮድሪ የሚወጣ ከሆነ የሲልቫንም ጉዳይ ካየ ነው የሌሎቹም ተጫዋቾች የጋቫርዲዮል አሁን ጋቫርዲዮል ገና አዲስ ተጫዋች ነው እንግዲህ ወደ ማንቸስተር ሲቲ ከመጣ ግን እነዚህን ነገሮች ስታይ ደግሞ በተለይ የማንቸስተር ሲቲ ተጫዋቾች በክለቡ የመቆየት ፍላጎታቸው በጣም እየቀነሰ እንደመጣ የተመለከትንበት ነው እና የማንቸስተር ሲቲ የሚቀጥለው የውድድር ዓመትን በአሰልጣኝነት ይመራሉ ተብሎ የሚጠበቀው ማሬስካ እንደገና የተጫዋቾችንም ስነ ልቦና በማጠናከር መንገድ ሞቲቬት በማድረግም መንገድ ትልቅ ስራ የሚጠብቃቸው ይመስለኛል። አሁን እየወጡ ካሉት መረጃዎች አንጻር ምናልባት በነገ ፕሮግራማችን ላይ አንዱ የምናነሳው ነገር የእንግሊዝ ፕሪሚየር ሊግ ላይ የአሰልጣኝ ተርኖቨር በጣም በዛ ዘንድሮ። አስተውለሽ ከሆነ አርነ ስሎት የለውም፣ መሀል ላይ አሞሪም ተሸኝተዋል። ከዛ አንዶኒ ራዮላ ይለቃሉ በርንመዝን፣ ክሪስታል ፓላስና ግላስነር ይለያያሉ፣ ፔፕ ጋርዲዮላ ከማንቸስተር ሲቲ ወጥቷል እያልሽ ማአት የምትቀጥዋል። ማርኮ ሲልቫ ከፉልሃም ጋር በይፋ ተለያይቷል። ትላንትና አንዱ ሰበር ዜና የነበረው እሱ ነው። የቤኔፊካ አሰልጣኝ ሆኖ ሞሪኒዮን ይተካል። ገባሽ? አሁን እንዲህ ያለ የአሰልጣኝ መለወጥ አብዮት በእንግሊዝ ፕሪሚየር ሊግ 2026-27 ላይ ምን ተጽዕኖ ይኖረዋል የሚለውን ሸገር ስፖርት ይሰራል በቀጣይ ፕሮግራማችን። ይሄንን ደግሞ እኔ በተለየ ሁኔታ ከአርሰናል ተጠቃሚነት ጋር አያይዘን ማንሳት አለብን። ምክንያቱም አሁን ካሉት ሁለት ነገሮች ሲያስቁኝ ነበረ። አንደኛው ያሳቀኝ ምንድን ነው፣ እንግሊዝ ፕሪሚየር ሊግ ላይ አሁን ያሉ አሰልጣኞች ስማቸው በሙሉ ተዘረዘረ። 20 ክለቦች አሉ። 20 ክለቦችን የሚያሰለጥኑ አሰልጣኞች አሉ። እንግዲህ በመሀል ላይ የሚደረግ መለዋወጥ ካለ መለዋወጡ ይሄንን ሀቅ የማይቀይረው ከሆነ አሁን ላይ ባሉ አሰልጣኞች ዝርዝር ስትሄጂ ግን ብቸኛው የእንግሊዝን ፕሪሚየር ሊግ ዋንጫ ማሸነፍ የቻለው አሰልጣኝ አርቴታ ነው። የሊግ ሻምፒዮን የሆነ አሰልጣኝ ያለው አርቴታ ብቻ ነው። ሌላ ማንም የሊግ ዋንጫ ምን እንደሚል የሚያውቅ የለም። አንድም ነው እኮ ምነሽ ዝም ብሎ አሁን ከስንት አይገርም። በጣም ገባሽ? አሁን ብቸኛው ተብሎ አንድ ጊዜ የዩናይትድ አሰልጣኝ ሆነው ሞሪኒዮ ሲያነሱ የነበረው ነገር ትዝ ይልሻል? ምን ሲል ነበር ሞሪኒዮ? ሪስፔክት ብሎ ያለበት ንግግር እኮ 3 ዋንጫ አሸንፌያለሁ አለ። እዚህ ያሉት 19ኞቹ ሌሎች አሰልጣኞች በድምሩ የኔን ያህል አላሸነፉም አለ እና ሪስፔክት አድርጉኝ አለ። ልክ እንደዛ አሁን አርቴታ ይሄን ማለት ይችላል። የመጀመሪያው ነገር እሱ ነው። ሁለተኛው አሁን ፕሪሚየር ሊጉ ላይ ካሉ አሰልጣኞች ረጅም ጊዜ እያሰለጠነ በመቆየት አሁንም አርቴታ ነው ሎንግ ሰርቪንግ ማናጀር። እሱ ሄዱለት ገና 7 ዓመት እንኳን ያልሞላው ነው። በቃ እሱ ነው ረጅም ጊዜ የቆየው ማለት ነው። አሁን ይሄ ተርኖቨር ብዙ ለውጦች ምናምን ለአርቴታ እና ለአርሰናል የሚኖራቸው ቤነፊት ለእኔ ታየኛለ። እሱን በተመለከተ ብንነጋገር እሱን በተመለከተ ብናወራ ደስ ይለኛል ልልሽ ነው። ግን የማርኮ ሲልቫንም እግረ መንገድ እዛው መንገር ወደ ቤኔፊካ አሰልጣኝነት የተዘዋወረ መሆኑን ያንንም ለመጨረስ ሂደት ላይ መሆናቸውን ነግሮ ማለፍ በጣም ተገቢና ልክ ስለሆነ ነው የምናነሳው። ወደ ተጫዋቾች ስንሄድ አሁንም አርሰናል በመሸኘት አርሰናል አዲስ ተጫዋች በማስፈረም ሂደት ውስጥ ስሙ በጉልህ የሚነሳ ክለብ ነው። ምን አገናኘው አርሰናልን ስንል አንድ እና አስቶን ቪላ ቲዮ ዋልኮትን ማን ነው እንትናን ፈለጉት ጋብርኤል ሱስን። አስቶን ቪላ ጋብርኤል ሱስን በደንብ ነው የፈለገው። ይህንን ተጫዋች የፈለገበትን ዋነኛ ምክንያት ስነግርሽ በእንግሊዝ ፕሪሚየር ሊግ ከሲቲ ጋር በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር ሆኖ ሻምፒዮን መሆን የቻለ ነው። ጋብርኤል ሄሱስ በተደጋጋሚ የሚያጋጥመው የጉዳት ጉዳይ ካልሆነ በስተቀረ ጥሩ ተጫዋችነቱ የሚካድ አይደለም። ግን ይሄንን ተጫዋች አርሰናል ማቆየት ከዚህ በላይ እንደማይፈልግ ግን ይታመናል። ለአመት ሙሉ የሚሆን ተጫዋች አይደለም። ይሄንን ልጅ እንዴት መጠቀም አለብኝ የሚለውን ግን እኔ ያውቃለሁ ይላል አሉ ኡናይ ኤምሬ።
ስለዚህ አርሰናል ይሄንን ተጫዋች ሪዝነብል በሆነ ፕራይስ የሚሸጠው ከሆነ ለመውሰድ አስቶን ቪላ በጣም ዝግጁ ነው። ይሄንን አይነት ጥያቄ ጋብርኤል ሱስም አልጠላውም ተባለ። ግን ያለምንም ጥርጥር በአርሰናል ቤት ከማይቆዩ ምናልባት ለአርሰናል አሪፍ ቢዝነስ ሊሆንለት ይችላል ብዬ የማስበው ጋብርኤል ሱስ በአስቶን ቪላ መፈለጉ ነው። ለምን ብትኝ አስቶን ቪላ ቤት ደግሞ ያለው ሮጀርስን ይፈልገዋል አርሰናል። እዚህ ልጅ ላይ ሽሚያ አለ። እዚህ ልጅ ላይ ያለው ሽሚያ ዛሬ ጠዋት የወጡ የስፔን ጋዜጦች ባርሴሎናም ሪያል ማድሪድም ሞርጋን ሮጀርስን የራሳቸው የማድረግ የጠነከረ ፍላጎት አላቸው። ስለዚህ ቢሳካላቸው ደስ ይላቸዋል። አርቴታ ደግሞ ከመጀመሪያው ጀምሮ ከለያቸው ከወደዳቸው የኔ እንዲሆኑ ፈልጋለሁ ካላቸው ተጫዋቾች መካከል አንደኛው ሮጀርስን። ልጁ አርሰናልን አፕግሬድ ያደርጋሉ ወይ? እንደውም አርሰናል ጥንቃቄ ማድረግ አለበት ተብሎ ከሚጠቀሰው ነገር አንደኛው አሁን ያነሳው ነገር ነው። የማየው በተለያዩ ቦታዎችም ላይ ሲያስፈርም ተጫዋቾችን በደንብ በቃ አገልግሎት መስጠት የሚችሉ መሆን አለባቸው። አሁን ለምሳሌ በዚህ የውድድር ዓመት እንደ ማዱኬ ጥሩ አገልግሎት ሰጥቷል። ግን በተፈለገበት ጊዜ ላይ የሰጠው አገልግሎት ምን ያክል ነው? አሪፍ ነው። ግን ለምሳሌ የቻምፒዮንስ ሊግ ፋይናሉ ላይ ከማዱኬና ከሳካ ጥሩ አልነበረም። ማን ነው የሚሻል ነበር? ሳካ ጥሩ አልነበረም። እንደዚህ አይነት ኦፕሽን የሚሰጥሽ ማለት ነው። ግን የማዱኬ ላይ ነው ያለኝ ማስወጣት እንዳትፈሪ የሚያደርግሽ ተጫዋች ግን የትም አይደርስም ነው። እኔ ደግሞ ማዱኬን ሳየው ማለት በቃ እስከዛች የተጋጣሚ የፔናልቲ ኤሪያ ክልል ድረስ ጥሩ አድርጎ ኳስ ይዞ ይሄዳል። ከዛ ግን እንደሚበላሽ ያየነው ነው። ይሄ የመጨረስ ነገሩ ላይ በጣም ትልቅ ጥያቄ እንዳለ ሲፈርምም ብለን ነበር እኮ አለ። ያን አልታገዘም ወይም ብዙም ለውጥ የለም። እና ለዛ ነው አሁን እንደ ተጫዋቾችን ሲያስፈርም በቃ ይሄ በደንብ በቃ አውትሻይን ያደረጉ ተጫዋቾች ይሄ ጥሩ ቀያሪ መሆናቸውን ደግሞ ተቀይረው በገቡ ቁጥር የሚያስመሰክሩ መሆን አለበት ተብሎ እየተነገረ የሚገኝ። አሁን ልጅ ምን መሰለሽ ስኳድ ፕሌየሮችን ከሆነ የምታስቢው እንደ ሬጉላሮቹ ወይም እንደ መደበኛ የምትጠቀሚባቸው ተጫዋቾች እንትን እንዲሆኑልሽ አትጠብቅ። እነሱ አሁን ለምሳሌ የኖኒ ማዱዌኬ ዝውውር ሁለት ነገር ነው አሪፍ። አንድ ሳካን ተጎድቶ የማትጠቀሚበት ሳካን ቀይረሽ ማውጣት የምትፈልጊበት አጋጣሚ ሲኖር ከዚህ በፊት አርቴታ የነበረው አማራጭ ምንድን ነው? ዞር ስላለ እኮ ነገረሽ እኮ ምን ሊበልሽ ከዚህ በላይ ዞር ስል ሳይ ይህንን ልጅ ማውጣት ፈልጊያለሁ ግን የማስገባቸው ላይ መተማመን ያቅተኛል አለ። ወይራስ አርነ ስሎት ዞር ሲል አለ ካቻም ነው ያምናው ውድድር ላይ ዞር ሲል አሉ ገብተው ጨዋታ የሚቀይሩ ተጫዋቾች ወደዛ ሌቭል አርሰናል መምጣት አለበት ብሎ ሲናገር ትዝ ይለኛል አርቴታ። ኖኒ ማዱዌኬ አንድ እውነት ለመናገር ለእኔ በገባባቸው ጨዋታዎች በሙሉ ይውጣ ይሄንን ልጅ እንዲፈርም አንፈልግም ብሎ ፒቲሽን የተሰበሰበበት ተጫዋች የሚሰጠው አይነት አገልግሎት አይደለም የተሰጠው። ኮንቪንስ አድርጓቸዋል የአርሰናልንም ደጋፊዎች ሶሪ ብለውታል በደንብ። ፋይናሉም ላይ ቢሆን ከሳካ ካገኘው ጥቅም እና አገልግሎት ይልቅ የአርሰናል የቀይ መስመር እንቅስቃሴ ሞር አደገኛ መሆን የጀመረው በኖኒ ማዱዌኬ ጊዜ ነው። ይሄ ልጅ ስኳድ ፕሌየርነትን የሳካ ተጠባባቂነትን ተቀብሎ መምጣቱንም ራሱ እኔ ቦታ ሰጠዋለሁ። ለአርሰናል አሪፍ ነገር ነው ብዬ የምወስደው እሱ። እዛ ላይ ግን ልጁን ሞር የሚጎሉትን ነገሮች መሙላት የሚጎሉትን ነገሮች ማስተካከል ያስፈልጋል። 100% ያስፈልጋል። ግን የአርሰናል ዝውውር አሁንም 2-3 ተጫዋቾች ጠብቁ ተብሏል። ሜይን ዋንስ ስኳድ ፕሌየር ላይ አሁን አርሰናል ቆንጆ ነው ያለ የሚወጡ ተጫዋቾች ከፍም ዝቅም ሊያደርጉት ይችላሉ ይህንን ቁጥር ግን እንደዛ ጠብቁ ተብሏል። ዋናው ወሬ ግን አሁን ሮጀርስ ይመቻችኋል ወይ? እውነት የአርሰናልን ምንም አትጠራጠሪ 100% የሚነግርሽ አርሰናል ፊት መስመሩን ያጠናክራል። በዮኮሬሽ እና በካይ ሃቨርትዝ እንደማይቀጥል 100% ነው የምነግርሽ። አውቀውታል። ይሄ የግትር ክርክር ካልሆነ በስተቀረ የሆነ አንድ የጎደለ ኳሊቲ እንዳለ ተረድተውታል። ያንን የጎደለ ኳሊቲ እንደሚሞሉ ደግሞ ነው የተማመንባቸዋለሁ። ለምን ጉድለታቸውን ሞልቶ በመቅረብ አርሰናል ትልቅ ክሬዲት ማግኘት ያለበት ቡድን ነው። ባለፈው እንዳስረዳ ነው ዲሲፕሊን ላይ ተጫዋቾች በተከታታይ በቀይ ካርድ እየወጡ አርሰናል ደግሞ እየተጎዳ 2 የአርሰናል
ጉድለቶች ተብለው የተለዩ ጉዳት ያጋጥምና እነዚህ የተጎዱን ተጫዋቾች ተከተው የሚገቡ ተጫዋቾች እንደ ዋናዎቹ ተጫዋቾች ውጤታማ መሆን ያቅታቸዋል። አርሰናል ነጥብ ይጥላል። ስለዚህ ሻምፒዮን አይሆን። ስለዚህ ጉዳት ዘንድሮም ነበረ፣ ግን ተዘጋጅቶ ቀረበ። ከምን ተነስቶ? ከኤክስፒሪየንሱ ተነስቶ እቺ ጉዳት ግን ዋጋ እያስከፈለች ነው ብሎ ሰርቶ ማለት ቀይ ካርድ ነው። ቀይ ካርድ አልባ የውድድር ዓመት አሳለፈ። ከሌሰን ይወስዳል ማለት ነው ልጆቹ ላይ። አሁንም ፊት መስመር ላይ ያለውን ክፍተት ሌሎች ሲሉ ሰማሁ ባይል ልክ ናችሁ ባይልም አመኝኝ ግን አርሰናል ፊት መስመሩን በደንብ የማጠናከር ስራ ይሰራል በደንብ። ስለዚህ አሁን የሚነሳው ስም በሙሉ ሁሊያን አልቫሬስ ነው። እንግዲህ ዝም ብለሽ ያዥ ምን እንዲጨምርልሽ ነው። አንድ ፌራን ቶሬስ ይሉሻል። ምንድን ነው የምትፈልጊ? አሁን ፌራን ቶሬስን ማስፈረም አሪፍ። ለምን 1 ዓመት ነው የቀረው ከባርሴሎና ጋር። ባርሴሎና እዛ አካባቢ ሌሎች አማራጭ ተጫዋቾችን የራሱ እያደረገ ነው። ስለዚህ ፌራን ቶሬስን ማግኘት የምትችልበት እድል አለ። ኦኬ ከዛ እንደገና አሁን እንደምልሽ ሮጀርስን አጥቂ ደግሞ ይህንን የአጫዋት ሁኔታን በሚቀጥለው የውድድር ዓመት ይዞ ይቀጥላል ተብሎ አይጠበቅም። እንደዛ ግን አልመኝም እኮ እሱን ነው እኮ ተናግሬያለሁ። በፍጹም አርሰናል በዚህ በዘንድሮ የውድድር ዓመት ውጤታማ ባደረገው ችሎበታል። አዎ ችሎበት አሳይቷል። አዎ ያመነበትን የመረጠውን ነገር በትክክል ተግባራዊ አድርገዋል። አዎ በምንድን ነው ታዲያ የምትለያዩት ብባል እኔ በምርጫው ነው የምንለያየው። እኔ የአርሰናል መልክ እንዲህ እንዲሆን አልፈልግም፣ አልመኝምም። ገብቶሻል መለሽ? አርሰናል ሌላ የሚያምር መልክ አለ። ውጪና ጎዳና ሰዎችን ጠይቂ። ዋት ሜክስ ዩ አርሰናል ፋን ምን አደረገ በይ ይነግሩሻል። እንደገና ትዕግስቱ ደግሞ በደጋፊዎችም ዘንድ ትዕግስቱ አንድ ጊዜ ዋንጫ እስከምንበላ ድረስ በቃ ያለችው ነገር እስክትሰበር ድረስ ነው የሚል ሀሳብ እንደሆነ እናውቃለን፣ ብዙ ሰምተናል። አሁን በሚቀጥለው የውድድር ዓመትም በተመሳሳይ መንገድ የሚቀጥል ከሆነ ተጫዋቾችን አስፈርሞም ቢሆን ያንን አጫዋት የሚከተል ከሆነ ሌላ ሀሳብ የሚነሳበት ይመስለኛል። ለዛ ነው አሁን በደንብ ጎል የሚያገቡ ተጫዋቾችን የመፈለጉ ነገር ዝም ብለህ ስታየው በሚቀጥለው የውድድር ዓመትም በዚህ አይነት አጨዋወት የመቀጠል ፍላጎት የለውም ብለን እንድናስብ የሚያደርግ። አንድ የምነግርሽ ነገር አርሰናል አሁንም ቢሆን የውሳኔ እና የምርጫ ጉዳይ ነው እንጂ ያንን ኦፌንሲቭ ፉትቦል መጫወት ይችላል፣ ችሎም አሳይቷል። በሲቲ 2-1 የተሸነፈለት እኮ የሚያምረው አርሰናል ነበር። የእውነቴን ነው የምልህ። ሊድስን ሲቀጠቅጥ የሚያምር አርሰናልን እኮ አይተናል። ስለዚህ በዚሁ ተጫዋቾች ስብስብ ያንንም ሀሳብ ተግባራዊ ማድረግ ይችላል። እኔ ሞር ለአርሰናል የምመኘው የፒኤስጂ አይነት እንደየጨዋታው ነው። አሁን ሌትስ ቢ ዲፌንሲቭ ሳይድ ስቲ እሱንም የምትችይበት ግን በሚበዛው ጨዋታ ላይ ደግሞ ኦፌንሲቭ ሆነሽ ተጋጣሚዎችሽ ላይ ብዙ ጎል እያገባሽ የምታሸንፊ ፖሴሽን ዶሚኔት የሚያደርግ ፍሎው እንደገና የሚመለስ አርሰናል ግን ሲያስፈልግ መከላከል የሚችል ገባሻል። ይሄንን አይነት ለተለያዩ መልኮች ተመሳሳይ ጉብዝና ያለው አርሰናል ነው መፈጠር ያለበት ብዬ ነው ማምነው። በአንድ የውድድር ዓመት ድል ለማምጣት እንደተከፈለ ዋጋ እንደተከፈለ መስዋዕትነት አድርጎ መቀበል ግን ምንም ችግር የለም፣ ይቻላል። ይሄን እንዲዘልቅና የአርሰናል የመልክ ለውጥ ተብሎ እንዲነሳ ግን አልደግፈው። እሺ አድማጮቻችን በያላችሁበት በደንብ ገብቶኝ ሌላ ቀን ሰፋ ያለ ውይይት የምናደርግበት ርዕስ እንደሚሆንም እጠብቃለሁ። በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት ጥሩ ቀን እንዲሆን እንመኛለን። ኢትዮጵያ ለዘላለም ትኖር።